የብዙ ሰው ጥያቄ ተመሳሳይ ጥያቄ ነው የምጠይቀው ዛሬ። የብዙ ሰው ጥያቄ ድግምት የሚያደርጉት ለምን ይመስልሻል? ለምንድነው ድግምት? ሁሉም ሰው ድግምት ተደርጎበታል። ሁሉም ሰው መተት ተደርጎበታል። ሁሉም ሰው ችግር ውስጥ ነው ያለው የምትሉ ሰዎች ሁሉ ሰው አይደለም። ሁሉም ሰው አልተደረገበትም። ሁሉም ሰው አልተመተተበትም። ሁሉም ሰው ምንም አይነት ችግር የለበትም ማለት አይደለም። ችግር ሊኖርበት ይችላል። ችግሮቹ ግን ይለያያሉ። አንዳንዴ አሁን እንዳልኳችሁ መተት ያልተደረገበት ሰው ሰነፍ የሆነ ስራ የማይወድ ሰው መተት ተደርጎብኛል፣ ምን ሆነ ነው ማሰራው ሲሉት ተደግሞብኛል፣ ተመትቶብኛል። ልጅ ለምንድነው ማትወልደው? እንትኔ ላይ ተደርጎብኛል፣ እንትኔን ሽንት ይሸና፣ እንትኔ ላይ የሆነ ነገር ብሎኛል፣ እንትኔ ያስቸግሮኛል መውለድ የሚሉ ምክንያታዊ ችግር የሚያበዙ ሰዎች አሉ። ሴቶችም የዛኑ ያህል ለምንድነው ማታገቡት? እንደ ውሽማ የለመዱ ሴቶች፣ አለሌ የለመዱ ሴቶች፣ የሰው ባል ማማገጥ የለመዱ፣ ሳንቲም የለመዱ፣ በአቋማቸው መጽናት ያልፈለጉ ሴቶች ምንድነው የሚሉት? ተደግሞብኛል፣ ጓደኛ ያርጋብኛል፣ ያክስቴ ልጅ ዘመድ ያርጎብኛል፣ ይሄ እንትና መትቶብኛል፣ እንትና እያለን የማንጠራቸውን መሆን የሌለባቸውን ቤተሰብ ስም ማጥፋት ይሄ በጣም ወንጀል ነው። በእግዚአብሔር ራሱ ያስጠይቀናል። እና ያንን ሰው መጠቆም፣ ጣት መቀሰር፣ ያለ ስራው ስራ መስጠት በጣም ብዙዎቻችን በቤተሰቦቻችንም እንደዚህ አይነት የሚያደርጉ ሰዎች አሉ። እድሌን ወሰዱ፣ እጣ ክፍሌን ወሰዱ፣ በራሳቸው ስንፍና፣ በራሳቸው ችግር፣ በራሳቸው ህመም፣ የራሳቸው ጠባሳ፣ የውስጣቸው ጠባሳ ሰዎች ላይ ማላከክ የሚፈልጉ ሰዎች አሉ። ስለዚህ ሁሉም ሰው አልተደገመበትም፣ ሁሉም ሰው አልተመተተበትም። ምን አይነት ሰዎች ላይ መሰላችሁ የሚመተተው? መተት ከሆነ አብዛኛውን፣ ድግምት ከሆነ አብዛኛውን ነጋዴ ላይ፣ ሀብታም ሰዎች ላይ በጥረታቸው ላባቸውን ጠብ አድርገው ያመጡ ሴቶችም ይሁን ወንዶች ስራ የሚወዱ የሚለፉ መስዋዕትነት የሚከፍሉ ከገንዘብ ጋር እንቅስቃሴ ያላቸው ሰው ላይ ነው የሚደረገው ድግምትና መተት አብዛኛውን ጊዜ ማለት ነው። በብዛት ያሉት እነሱ ናቸው። እንዴት በሉኝ? እነዚህን ደግሞ እንዴት በሉ? ለምሳሌ ነጋዴዎች ሲሆኑ አንዱ ነጋዴ ካጠገባቸው ያለው ነጋዴ የነዛን ሁሉ ገበያ ለመውሰድ ሲል የሱን ሁሉ ሀብት ለመውሰድ ሲል የነዛን ሁሉ እድል ለመቀማት ሲል መድኃኒት ያሰራል። መድኃኒት ያሰራና ምን ያደርጋል? እነዛ ነጋዴዎች አካባቢ እየሄደ መድኃኒት ይረጫል። አይጥ መጣል ይችላል፣ ድመት የሞተ ድመት ይችላል፣ ውሻ ይችላል፣ የተለያዩ ነገሮች ንግድ ቤታቸው ላይ እየሄደ ይጥላል። አያቃቸውም እኮ ሰዎቹ ጋር እኮ ትውውቅ የለውም፣ አይተዋወቁም። ነጋዴ ስለሆኑ ብቻ የነሱ ንግድ ገበያና የነሱ እድል የነሱ ተዘግቶ ወደሱ እንዲመጣ እነሱ በር ላይ ብዙ ነገር ይደረጋል፣ ብዙ ማለት ነው። ከዛ ምንድነው የሚሆኑት? እነዛ ነጋዴዎች ሲወጡ ወይ ሲገቡ ጧት ከፍተው ካላዩት ከረገጡት በራቸውን ከፍተው ሲገቡ እጃቸው ይታሰራል፣ እግራቸው ይታሰራል፣ አይምሯቸው ይታሰራል። ገበያው ምኑ ስርስር ይላል አንድ ላይ ማለት ነው። አያችሁ? እድላቸው፣ የስራ እድላቸው፣ የስራ በራቸው ሁሉ ሽባ ይሆናል። ሽባ መናገር እስኪያቀታቸው፣ ጸበል እስኪሄዱ እስኪያብዱ ያደረገባቸው ሰው ግን አይታወቅም ማን እንደሆነ። ሰንበዲ ነው ግን ነጋዴ ማለት ነው። እነሱን የሚመስል ነጋዴ ማለት ነው። ስለዚህ የሁሉንም ቤት እየሄደ ህይወት ነው የሚያበላሸው። አንዱ ከነሱ መሃል ይበለጽጋል፣ በጣም ያመልጣል፣ ሀብታም ይሆናል። ብዙ መኪና ሊኖር ይችላል። ነጋዴ መኪና ነጋዴ ሊሆን ይችላል፣ ልብስ ነጋዴ ሊሆን ይችላል፣ ሸቀጥ ነጋዴ። ከነሱ የተለየ ሀብት ይኖራል በጣም። እሱ ሰው እዛ ሰው ላይ ሁሉ ሄዱ ጊዜያዊ ይኖራል። ጊዜያዊ ከሰው ለየት ብሎ በጥሩ ገበያ ይኖራል። እዚህ ጋር ጥሩ ሆቴል ሰርታችሁ ጥሩ ምግብ አዘጋጅታችሁ የእናንተ ቁጭ ብሎ እዛ ጋር የሱ የከረፋ ምግብ ቢሆን የሱን ይበላሉ። ይሄ ነው ብዙ ጊዜ የስራ ሰዎች ላይ ነው ችግሩ የሚመጣው። መተትና ድግምት አንደኛ የሚመጣው ድግምት ማለት ነው። አብዛኛውን ብዙ ሰዎች ችግር ውስጥ ያሉት እነሱ ናቸው። ከዛ ሲጠሩ ማን ነው የሚጠሩት? ቤተሰብ፣ ዘመድ፣ ሰንበዲ፣ ጎረቤት ምናምን ነው የሚጠሩት። አያችሁ ሴጣን ክፋቱ። ሁለተኛው ይሄ ጓደኛ አንዲት ጓደኛ የማርታ ጓደኛ የሆነች የማርታን ባል ለመቀማት አይደለም ብቻ እንደ ማርታ አይነት ትዳር እንደ ማርታ አይነት እድል እፈልጋለሁ ትልና መድኃኒት ታስደርጋለች። ስታስደርግ ለማርታ ብቻ አይደለም የምታስደርገው፣ ለብዙ ሴቶች ትዳር ላላቸው ሴቶች ነው የሚደረገው ያ መድኃኒት።
ከዛ ምንድነው የሚሆነው? ያ መድኃኒት ይቀየርና የነዚህ እድል እጣ ክፍል ግንባራቸው ህይወታቸው ምናምን ዝግትግት ይላል ማለት ነው። ላይፋቸው ሁሉ ይዘጋጋል ማለት ነው። ይሄ ነው። አንዳንዶቹ አሁን እንግዲህ እሷ ያስደረገችው እኮ ሌላ ናት። ማትታወቅ ሰው ትሆናለች። የዛ ሰፈርም ሰው ላትሆን ትችላለች። ሰንበዲ ማን እንደሆነች ራሱ ላይ ይታወቅ ይችላል። አያችሁ? አሁን እሷ ምንድነው የምትጠራው? ስትለፈልፍ ወይ ጸበል ቦታ ስትሄድ የሆነ ቦታ ስትሄድ ጓደኛ ልትጠራ ትችላለች። በጣም የሚዋደዱትን ጓደኛ ዘመድ ልትጠራ ትችላለች። ቤተሰብ ልትጠራ ትችላለች። ሁሉን ፋሚሊዋን ጎረቤት ታነቃካ ትችላለች። ይሄ ነው። ግን ውስን ናቸው። እንደሱ የሚያደርጉት ውስን ናቸው። አብዛኛውን ግን ነጋዴ ላይ ነው የሚደረገው ድግምትና መተት አብዛኛው። ሁለተኛ ህዝቡ በጣም የተሳሰረው በጣም መፈታት ያቃተው ችግር ውስጥ ያለው ኃይለኛ መውጣት ያለበት ችግር ውስጥ አብዛኛው የኢትዮጵያ ህዝብ መላው የኢትዮጵያ ህዝብ ማለት እንችላለን ችግር ውስጥ ያለው ከየት የመጣ ነው? የቤተሰብ ዛር ውላጅ ቅምቅማያት ቀድማያት ገለመሌ እየተባለ ተሳስሮ ይመጣ ሁሉም ኢትዮጵያዊ ማለት ይቻላል። ሁሉም ኢትዮጵያዊ ከበስተጀርባው ታሪክ አለው። ከበስተጀርባው ትውልድ አለው። ከበስተጀርባው ይዞ የመጣው ስራ አለው፣ ሀረግ አለው። ዝም ብሎ ሰው ከላይ እንደ ንፋስ አልመጣም። ተያይዞ የመጣ ብሔር አለው። ብሔር ማለት ቤተሰብ የራሱ የሆነ ቤተሰብ አለው። ከስር ብዙ ሊሆን ይችላል። ያ ትውልድ እኮ ብዙ ሊሆን ይችላል። እሱ ትውልድ ነው ያሁን ትውልድ ያበላሸው። እንዳያገቡ ከሰው እንዳይስማሙ ሄደው መሃል ላይ እንዲቆሙ ግማሽ ተምረው ግማሽ ላይ እንዲቀሩ ትምርታቸውን ጨርሰው ስራ እንዳያገኙ መሀይም ሆነው እንዲቀሩ እያወቁ እንዳላወቁ ፍዝዝ ብለው እንዲቀሩ ነገሮቻቸውን ሁሉ ስንክልክል አድርጎባቸው ያስቀረው ያ ከኋላ ያለው የዘር ሐረጋቸው ነው። የዛር ውላጅ የሚባለው ነው አብዛኛውን ሰውን ችግር ውስጥ የከተተው የዛር ውላጅ የሚባለው ነው እንጂ ሁሉ ሰው ድግምት ተደርጎበት አይደለም። እንደሱማ ከሆነ እኮ 100 ምናምን ሚሊዮን ህዝብ ፈዟል ማለት እንችላለን። ስለዚህ 100 ሚሊዮኑም ድግምት ተደርጎበት ነው አይደለም። እና ሁሉም ሰው አብዛኛውን ሰዎች ተደርጎብኝ ተመትቶብኝ እንዲተጥሎብኝ እንዲተሆኑ ነው አይ በጭራሽ አይደለም። የዛር ውላጅ የቤተሰብ ጣጣ የቤተሰብ ችግር ይሄውን ልጆችን አብዛኛውን ጌይ ሌዝቢያን ያስደረገው ሁሉ ይሄ ሲያመልኩለት የነበረው አጋንንት ትላንትና ሲቋረጥበት ልጆቻቸው ከጾታዊ ትክክለኛ ግንኙነት ከማድረግ ከመፈለግ ሌላ ተቃራኒ ተመሳሳይ ጾታ ጋር ግንኙነት ማድረግ የሚፈልጉት ሁሉ የቤተሰብ ችግር ያለባቸው ሰዎች ናቸው። ራሳቸውን በሴጋ የሚያሰቃዩ ልጆች የቤተሰብ ችግር ያለባቸው ከቴክኖሎጂ ባሻገር የዘር ውላጅ ችግር ያለባቸው ሰዎች ናቸው። ይሄ ዘመናቸውን ሙሉ የሚከተላቸው ናቸው። እድሜ ልካቸውን ሙሉና መድኃኒዓለም እግዚአብሔር ከችግሩ ይፍታቸው። ይሄ ነው ችግሩን እንደምንም ብለን በጋራ አንዱ ላንዱ ምን ማድረግ እንዳለበት እየተነጋገርን ካልተፈታ በስተቀር ይሄ ትውልድ ያጠፋል። እውነቴን ነው የምላችሁ። መልካም ነገር እንስራ። ለማንኛውም ይሄ ነው ዛሬ ነግራችሁ የመጣሁት ይሄ ነው። ይመቻችሁ።